Arsenal champion, Arsenal champion, Arsenal champion. ሰላም ውድ የአራዳ ሜዳ ኦፊሻል የዩቲዩብ ገጽ ተከታታዮቻችን በያላችሁበት ሰላማችሁ ብዝት ይበልልን። ዛሬ እንግዲህ የአርሰናሎች የድል ቀን ነው። ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግ ዋንጫን ከፍ አድርገው የሚያነሱበት ትልቅ ዕለት ነው። እናም እንግዲህ በዚህ ቀን ከተለያዩ የከተማችን የአርሰናል ደጋፊዎች ጋር ቆይታ ልናደርግ ዝግጅታችንን አጠናቀናል። እኔና ባልደረባዬ ቢኒያም ዘውዱ እንግዲህ ዞር እያልን የተለያዩ ደጋፊዎችን ያናገርን ደስታቸውንም እየተካፈልን አብረን የምንቆይ ይሆናል ማለት ነው። ስለዚህ ዛሬ እንግዲህ እጅግ በጣም ቆንጆ ያበደ ቪዲዮ ይዘንላችሁ መጥተናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ የከተማችን የአርሰናል ደጋፊዎችን ድባብ የምናስቃኛችሁ ይሆናል። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ እያደረጋችሁ ጀምሩ። በቀጥታ ወደ ቪዲዮዎቹ እናልፋለን። ሌትስ ጎ Arsenal champion, Arsenal champion, Arsenal champion, champion. ነው እንግዲህ አሁን 02 አካባቢ አንድ ሞል አግኝተናል። እዛ ውስጥ ደግሞ የአርሰናል ደጋፊዎች ሰብሰብ ብለው የአርሰናልን ጨዋታ እየተመለከቱ ነው። ጨዋታው ሊጀመር 2 ደቂቃ ብቻ ቀርቶታል። አንድ የአርሰናል ደጋፊ አጠገባችን አለ። እሱ ጋር ቆይታ እናደርጋለን። እሺ ብሩክ፣ እንግዲህ የአርሰናልን መደገፍ ከጀመርክ ምን ያህል ጊዜ ነው? ከ2008 ጀምሮ ከፋብሪካ ዘመን ጀምሮ እና የዘንድሮ ዓመት ሲዝን እንዴት ነበር? በጣም እና ማሳበት አጠቃላይ ደስ ይል ነበር። ዋንጫ ስለሌለው ነው እንጂ በጣም አሪፍ አርሰናል ዋንጫ መጣሉ ባረጋገጠበት ቅጽበት ምን ተሰማው? ብቻዬን ነው የዘለብኩት። አልወጣ ነገር ምሽት ነው። መውጣት አልቻልኩም። ብቻዬን ነኝ። በጣም ነው ደስተኛ ነበር። አመቱን እንግዲህ አርሰናል ዋንጫ ሲያሸንፍ ምርጥ ተጫዋቾች ነበሩና ለአንተ የሲዝኑ ምርጥ ተጫዋች አርሰናል ዴክላን ራይስ ስለ ቻምፒየንስ ሊጉ ምን ሀሳብ አለ? ቀጣይ ቅዳሜ ከፔዤ ጋር አለ። ቻምፒየንስ ሊጉ እንበራለን ብዬ አስባለሁ። ተከላካይ መስመራችን አሪፍ ስለሆነ ማቆም ይችላሉ ብዬ አስባለሁ። አታቂ ማቆም የሚችሉ ተጫዋቾች አሉን ብዬ አስባለሁ። እንበለዋለን። እሺ፣ የአርሰናል ደጋፊዎች መልዕክት ናቸላል እዚህ እንዳሉት እንዲሁም ደግሞ ለመላ የአርሰናል ደጋፊዎች እንኳን ደስ አላችሁ። በጣም በቃችሁ እግዚአብሔር አይቷል እና ረድቷችኋል። ደስተኛ ሆኑ፣ ተደሳሉ። ስለዚህ ዛሬ የፌሽታ ቀን ነው። እውነት ነው። እንኳን ደስ አላችሁ ለሁላችሁ። ቻናል ቤተሰቦቻችን እንግዲህ አሁንም 02 አካባቢ ነው የምንገኘው። ሌላ አንድ ደጋፊ አግኝተናል። ወንድሜ ስምህ ማን ልበል? ስሜ ወጣት ዘላለም መልካም ይባላል። ዞላ በመጀመሪያ እንኳን ደስ አለህ። እንኳን አብሮ ደስ አለን። ደስ ብሏል በጣም። አርሰናልን ከየትኛው ዓመተ ምህረት ጀምሮ ነበር መደገፍ የጀመርክ? አርሰናል እኔ በማያውቀው ያው ለ7 ዓመት ደግፌዋለሁ እና ደግሞ በታሪክም ከ22 ዓመት በኋላ ዋንጫ እንዳልበላ ነው ማውቀው እና ያ ደግሞ ዛሬ ሲሳካ በጣም ደስ ብሎኛል። እንደውም የኢትዮጵያ ሕዝብ በሙሉ ተደስቶ እንዳለ ነው ታውቀው እና በጣም ደስ ብሏልና ስሜቱን ሊገልጻቸው አልችልም። ያው በዓል እንደደረሰ እንኳን አደረሰ ምናምን ደጋፊዎች የተባባልን ነበርና በጣም በሚገርም ሁኔታ ያከበርን እንገኛለን። ለአንተ እስቲ አመቱን ያው ጥሩ እንደነበር ነግረኛልና ለአንተ በጣም ምርጥ ተጫዋች በቃ ዘንድሮ ዋንጫ እንድንወስድ በጣም አግዘውናል። በጣም ኮከብ መባል ያለበት የምትለው ተጫዋች የትኛው? እኔ በእኔ በኩል በግማሽ ክለቡን ሚና ከባድ ሁኔታ የተወጣው ኦዴጋርድ 8 ቁጥር እና ዙቢሜንዲ ናቸው። ክለቡ ከሁለት አንዱ ኦዴጋርድ እና ዙቢሜንዲ አንዱ ምረጥ። እንደዛም ካላችሁ ያው የመሃሉ ንጉስ ሆኖ ኦዴጋርድ ነው። ኦዴጋርድ ማለት እሺ። በመጨረሻ ቻምፒየንስ ሊግም ቀጣይ 30 ላይ በመጣው ያው
እንደግመዋለን ብለን እናስባለን። ያው 3-0 ይመረጣል። እስቲ በመጨረሻ እስቲ መልእክትን አስተላልፍልን እዚህ የአርሰናል ደጋፊዎች እንኳን ደስ አላችሁ በልልን። እሺ እና መላው የኢትዮጵያ ሕዝብ ሆነ ለዓለም የኳስ ደጋፊዎችና የአርሰናል ፕሪሚየር ሊግ ደጋፊዎች እንኳን ለዚች ቀን በሰላም አደረሳችሁ እና ለቀጣዩም በአዲስ ኃይል እንድንነሳ ስላደረጋችሁኝ በጣም እናመሰግናለን። ቀጣዩ መልካም ድል እንደሆነ እንመኛለን። እናመሰግናለን ለሰጠን ሀሳብ። መልካም ጊዜ ነው። እንኳን ደስ አለ በድጋሚ አባቴ። እናመሰግናለን። አርሴ ሻምፒዮን የአርሰናል ሻምፒዮን አርሴ ሻምፒዮን ሻምፒዮን ጠብቀን ነበረ ለ22 ዓመት ጊዜው ቢረዝምም ስኬቱ አሁንም እንግዲህ እንደቀጠለ ነው የምንገኘው። ሌላ ደግሞ የአርሰናል ደጋፊ የቡካዮ ሳካ ማሊያ የለበሰ ሌላ ጥሩ ልጅ አግኝተናል። ስምህ ማን ልበለው? ወንድሜ ሱራፌል። አርሰናል መደገፍ ከጀመርክ ስንት ዓመት ሆንክ? 6 ዓመት። 6 ዓመት። ቅርብ ጊዜ ነው ማለት ነው። ለዚህ በአርቴታ ዘመን ነው መደገፍ የጀመርከው ወይስ ከዛ በፊት? በአርቴታ ነው የጀመርኩት። በአርቴታ ማለት ነው። እና አመቱ እንዴት ነበር? አርሰናል ዘንድሮ ዋንጫ ወስዷል ከ2 ዓመት በኋላና እንዴት ነበረ? አዎ ያው እንግዲህ ዋንጫውን ስለበላ እንግዲህ በሲቲ በእንትን በመሸነፉ በ1 ነጥብ ዞ መውጣት ለዚህ በጣም ደስ ብለዋል ማለት ነው። ተመችቷል። እስኪ ለአንተ ዘንድሮ በጣም ምርጥ ተጫዋች ነው ዋንጫ እንድንወስድ በጣም በቃ አሪፍ ፕሮፎርም አድርጓል ተጫዋች የትኛው ነው? ዴቪድ ራያ በጣም ብዙ ኳሶችን ሲያድን ነበር። ለአንተ ኮከብ ተጫዋች እሱ ነው። እሺ በመጨረሻም እስኪ ለአርሰናል ደጋፊዎች እንኳን ደስ አላችሁ መልእክት ያስተላልፍልኝ። እንኳን ደስ አላችሁ ሲቲ። ለአርሰናል ነው ለሲቲ? ለአርሰናል ነው ግን ይቻላል። ስለዚህ እንኳን ደስ አላችሁ ነው የምትለው ማለት ነው። እናመሰግናለሁ። የሲቲ ደጋፊ ነሽ? አዎ የሲቲ ደጋፊ። ከመቼ ጀምሮ መረገጥ? የሲቲን በጣም ቆይቻለሁ። 10 ዓመት ነው። ከመቼ ጀምሮ ከዋንጫ ከወሰደ በኋላ ከዛ በፊት ማለት ነው። እና እንዴት ነበር አመቱ? እንዴት ነበር ዘንድሮ? ያው ለዋንጫ ደርሳችሁ ያልሆነ እንዴት ነበር እስቲ አመቱ? ያው እንግዲህ ወያላዎች እንግዲህ ያው በሰው ትከሻ ነው ያለፉት። እውነት ለማውራት ሲቲ ለፍተናል ማለት መጀመሪያ ላይ እንኳን አላሰብንም፣ ግን አይተን እንደሆነ ጠፍተን ነበር። ከመሀል በኋላ ነው ለዋንጫ ምናምን እየተፎካከረ እንጂ ከዛ በፊት ለፕሪሚየር ሊጉ አላሰብንም። ስለዚህ ቀጣይ አመት እንወስዳለን ያልሽ? ቀጣይ አመት እንኳን ያው አሁንም ቦልኮ ወስደናል፣ ግን በቃ አሳዘነ። ያው ጋርዲዮላ ለቀዋል እና ቀጣይ አመት ያው አዲስ አሰልጣኝ ነው የሚኖረው ኢንዞ ማሪስካ፣ አዲስ ተጫዋቾች ይመጣሉና ምን ጠብቂያለሽ? ከቀጣይ አመት ስንጀምሮ እንዴት ጠብቂያለሽ? ያው እንግዲህ እንደ ጋርዲዮላ ባይሆን የተሻለ ነገር። ስለዚህ ከአርሰናል ቀጣይ አመት የመንጠቅ በደንብ ጋርዲዮላ እንዳሰለጠ ለደጋፊዎቹ እንግዲህ በርቱ፣ አትዘኑ። ያው ሁሌም ቦን ጀግና ነን። ለአርሰናል ደጋፊዎች ዋንጫ ባንወስድም እንኳን እየለበስን ነው ጀግንነታችን። እንደነሱ ተደብቀን አንቆይም። ለአርሰናል ደጋፊዎች እንግዲህ ወያላዎች ቀጣይ አመት እንግዲህ አይዟችሁ፣ አንሰጣችሁ። ዘንድሮ እንኳን ያው እንግዲህ ያው በሰው ትከሻ እንደ ቅድሙ ደግሞ አለው እንደዛ ነው ያገኛችሁት እንጂ ተጫወታችሁ አይደለም። ሆነን ለማውራት የተጫወተው ማን ነው? በቃ ራያ ብቻ፣ ከዛ ውጪ አትጫወቱ። እዚህ ያው እንኳን ደስ አላችሁ መልእክት እስቲ አስተላልፊልን ለአርሰናል ደጋፊዎች። ለማንኛውም ያው በእርግጥ ለደጋፊዎች ሳይሆን ለተጫዋቾች እንኳን ደስ አላችሁ ብላችሁ ነው ደስ የሚለኝ። ለደጋፊዎች እንኳን አይደለም፣ እንኳን ደስ አላችሁ። ያው የልፋታችሁን ውጤት አግኝታችኋል። ደጋፊዎች ደግሞ አይዟችሁ። ተመልሰናል። እንግዲህ አሁንም ደግሞ ከሌላ ደጋፊ ጋር ነው የምንገኘው። ስምሽን በመጀመሪያ ማን ልበል? ስሜ ለምለም ይባላል። ለምለም ይሸቱ። ለምለም የዩናይትድ ደጋፊ ነሽ? ዩናይትድን እስቲ ከመቼ ጀምሮ መደገፍ ጀመርሽ? እኔ ዩናይትድን ከልጅነት ጀምሮ ነው የምደግፈው። ማለት በጣም ወደው ክለብ ነው። ስንት አመት ሆነሽ ማለት ነው ዩናይትድ መደገፍ ጀመርሽ? ጀመርኩት ያው ወደ 10 ምናምን 10 አመት ማለት በጣም ብዙ ነው። እና እንዴት ነበር ዩናይትድ ዘንድሮ ለቻምፒየንስ ሊግ በቅቷል? ግን እንዴት ነበር እስቲ አመቱ? የአመቱ ውድድር በጣም አሪፍ ነበረ። የተወሰነ ተፎካካሪም ሆኗል። ወደ 8 ወደ 9 አካባቢ ነበረ።
አሁን በሶስተኝነት እየጨረሰ ነው ያለው። አሪፍ ላይ ነበረ እስካሁን። እንግዲህ ያው ዘንድሮ ምንም እንኳን ያው ዩናይትድ ዋንጫ ባይወስድም ያው ቻምፒየንስ ሊግ ገብቷልና ለአንቺ እስቲ ዘንድሮ በጣም ዩናይትድ በጣም በቃ ይሄንን ውጤት ይዞ እንዲወጣ አሪፍ ነገር አድርጓል፣ ጥሩ ተጫውቷል የምትይስ ኮከብ ተጫዋች እስቲ አንድ ነገር የምትመርጪው ማለት? እኔ የሚመርጠው ለኔ ምርጥ በጣም ወደው ሸሽኮን ነው። ያው በጣም ወደው ሴስኮ እዚህ ለአንቺ ምርጥ ነው። እሺ እናመሰግናለን። እሺ በመጨረሻም እስቲ የአርሰናል ደጋፊዎች እንደምታዩ ዋንጫው ወስዷል ከ2 ዓመት በኋላ እስቲ እንኳን ደስ አላችሁ መልእክት ያስተላልፊልን ለአርሰናል ደጋፊዎች፣ ያው ጠላትም ቢሆኑ መልእክት አስተላልፊ። ክለቡን እንኳን ደስ አላችሁ ይላሉ፣ ግን ደጋፊዎች ለነሱ አይገባም ነበር። ለማን ነበር የሚገባው? ስልክ በጣም በቃ ምን ልበል ምላስ ያበዛሉ። በጣም እስከ ጥግ ነው ምላስ ያላቸው እና ከ2 ዓመት በኋላ ዛሬ ላይ ባገኛችሁ በጣም ደስ ብሎኛል። እንደ ክለብ አሪፍ ነው ላል እዚህ እናመሰግናለን። ለሰጠሽን ሀሳብ መልካም ጊዜ ነውልሽ። እናመሰግናለን። አርሴናል ሻምፒዮን አርሴናል ሻምፒዮን የአርሰናል ሻምፒዮን አርሴናል ሻምፒዮን ጠብቀን ነበረ ለ22 ዓመት ጊዜው ቢረዝምም ስኬቱ አልቀረም። መታገስ ዋጋ አለ፣ መጠበቅ ዋጋ አለው። ይኸው አርሰናልን ዋንጫውን ወሰደው። አርሴናል ሻምፒዮን አርሴናል ሻምፒዮን የአርሰናል ሻምፒዮን አርሴናል ሻምፒዮን አርሰናል ሻምፒዮን እንኳን ደስ አለን። አርሰናል ሻምፒዮን የአርሰናል ሻምፒዮን። በጣም አሪፍ እንግዲህ እንደተመለከታችሁት ነው ዛሬ ከአርሰናል ደጋፊዎች ጋር ወጣ ብለን የነበረን ቆይታ ይሄንን ይመስላል። እንግዲህ በአያት እንዲሁ ደግሞ በኮተቤ 02 አካባቢ ከአርሰናል ደጋፊዎች ጋር የነበረን ቆይታ እንግዲህ የተከታተላችሁትን ይመስል ነበር። እንዲሁም ደግሞ የሌላ ክለብ ደጋፊዎች የማንቸስተር ዩናይትድ እና የማንቸስተር ሲቲ ደጋፊዎችም ከኛ ጋር አብረው ቆይታ አድርገዋል። እናም እንግዲህ ፕሮግራሙን እንደወደዳችሁ ተስፋ እናደርጋለን። እንግዲህ አሁን ከሌሊቱ 8 ሰዓት አልፏል በሰዓት አቆጣጠራችን እና እንግዲህ በዚህ ሰዓት ነው ኤዲቲንጉን ጨርሰን ይህንን ቪዲዮ ለእናንተ አፕሎድ እያደረግንላችሁ ያለ ነው ማለት ነው። እኔና ባልደረባዬ ቢኒያም ዘውዱ ቢኒ ይህንን እንግዲህ ፕሮግራም ወደ እናንተ አቅርበንላችኋል። እስከ መጨረሻው ድረስ ፕሮግራማችንን ላደመጣችሁ ለተከታተላችሁን እጅግ አድርገን ከልብ እናመሰግናለን። እንግዲህ የአርሰናል ደጋፊዎች 22 ዓመታት የጠበቁትን ዋንጫ በስተመጨረሻም አግኝተው እሁድ እንግዲህ በጣም ትልቅ ሰለብሬት ያደረጉበት እለት ነበር ማለት ይቻላል። ከዚህ በኋላ ፈጣሪ በፈቀደ እንዲህ አይነት ዝግጅቶችን ወደ እናንተ ይዘን ስለምንመጣ እዛ ላይ ደግሞ በደንብ እንገናኛለን። ቪዲዮን ከወደዳችሁት ላይክ ማድረግ እንዲሁ ደግሞ ኮሜንት ላይ ሀሳቦቻችሁን ማጋራት አትርሱ። እናንተስ የት አካባቢ ሆናችሁ ነው ይህንን የአርሰናል የዋንጫ ድል ያሳለፋችሁት? ኮሜንት ላይ ሀሳቦቻችሁን አስቀምጡልን። የአራዳ ሜዳ ዋና ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አደረግኩ። ባልደረቤ ቢኒያም ዘውዱም እንዲሁ አብሮኝ ቆይታ አድርጓል። ስለተከታተላችሁን እጅግ አድርገን ከልብ እናመሰግናለን። በድጋሚ ለመላው የአርሰናል ደጋፊዎች በሙሉ አርሰናል ከ22 ዓመታት በኋላ ላሳካው የፕሪሚየር ሊግ ዋንጫ እንኳን ደስ አላችሁ ለማለት እንወዳለን።